ሰላም ወዳጆች እንዴት ናችሁ? ዛሬ ሰብኮንሽስ ማይንድ እና አንኮንሽስ ማይንድ የሚባሉትን የአእምሯችን ክፍሎች እንዴት አድርገን ሪፕሮግራም እንደምናደርግ፣ እንዴት አድርገን ሀቢቶቻችንን፣ ልምምዶቻችንን እንደምንቀይር፣ እንደምናስተካክል በጥልቀት ለማውራት እንሞክራለን። ከዚህ ጋር በተያያዘ ሁላችንም ጋር የተለያዩ ልምምዶች፣ የተለያዩ ካስተዳደግ የወረስናቸው ማንፈልጋቸው ነገሮች ይኖራሉ፣ ወይም ደግሞ ህይወታችንን እያመሳቀሉ ያሉ ነገሮች ይኖራሉ። ጭንቀት ሊሆን ይችላል፣ የመሳሰለው ድብርት ሊሆን ይችላል፣ የተለያዩ ልምምዶች ሊሆን ይችላሉ። እኛ አሁን ሀቢት ያልናቸው እነዚህን ሁሉ እንዴት ነው መቀየር የምንችለው? እንዴት ነው ወደ ራሳችን ለመሆን በምንመጣበት ሂደት ውስጥ እኛ ያልሆናቸውን ነገሮች እየቀነስንና እያጠፋን መምጣት ይኖርብናል ማለት ነው። እና አንዳንዶቹ ከማህበረሰቡ የወሰድናቸው ነገሮች የኛ ያልሆኑ ነገሮች በውስጡ አሉበት። which means ከኛ ጋር ከኛ ማንነት ጋር ከኛ እውነተኛ ባህሪ ውስጣዊ ማንነት ጋር ልዩነት ያላቸው ነገሮች ይኖራሉ። ምክንያቱም በውስጣችን ግጭት ውስጥ ካለን ውስጣዊ መረጋጋት የለንም ማለት ነው። ያ ውስጣዊ መረጋጋት ከሌለን ደግሞ የዛ ውስጣዊ መረጋጋት እጦት ምን ላይ ይዳርገናል? ውስጣዊ ሰላማችንን እንድናጣ ያደርገናል ማለት ነው። ውስጣዊ ሰላማችንን ካጣን በዙሪያችን ባሉት ነገሮች ባለንም በሌለንም ነገር ደስተኛ መሆን የማንችልበት ስቴት ውስጥ ወይም ሁኔታ ውስጥ ሆነን እናገኘዋለን ማለት ነው ራሳችንን። እና በዚህ ሂደት ውስጥ ሰዎች ብዙውን ጊዜ በቀላሉ ሊያስተካክሏቸው በሚችሏቸው ነገሮች በጣም ሲጨነቁ፣ በጣም ከፍተኛ የሆነ ችግር ውስጥ ሲገቡ እንመለከታለን። እና እነዚህ ነገሮች ከስነ ልቦና አንጻር የተለየ የራሳቸውን ጫና ያመጣሉ። ምናልባትም በሂደት ይሄ ድብርት ሊሆን ይችላል፣ ጭንቀት ሊሆን ይችላል፣ ከፍተኛ የሆነ ዲሳቲስፋክሽን፣ ይሄ እርካታ ማጣት አይነት ህይወት ወይም ደግሞ እርካታ የሌለው አይነት ህይወት መምራት ሊሆን ይችላል። እና እንትኑ እንደ ሀሳብ በጣም ጉዳዩ ሰፊ ነው። ምክንያቱም ይሄ ንቁ ያልሆነው አእምሮ ወይም የምንለው አንኮንሽስ የምንለው አእምሮ ክፍል ኦልሞስት ከ90% እና ከዛ በላይ አንዳንዶች እስከ 95 ይወስዱታል። ያው ሪል የሆነ ስታቲስቲክስ በዛ ዙሪያ ማግኘት አስቸጋሪ ነው። የአእምሯችንን ክፍል ይይዛል። which means የቀን ተቀን ህይወታችንን 90%ን የምንከውነው በዚህ ንቁ ባልሆነው የአእምሮ ክፍላችን ነው ማለት ነው። እና ይሄ የአእምሮ ክፍላችን እጅግ በጣም አቅም ያለው፣ እጅግ በጣም የህይወታችን ትልልቅ ውሳኔዎች የሚባሉትን ውሳኔዎች የምንወስንበት፣ ቢታወቀንም ባይታወቀንም የህይወታችንን ቀለም ማንነታችንን የሚሰጠን ይሄ ንቁ ያልሆነ አእምሮ ስለሆነ፣ ማንነታችንም የሚቀዳው ከዛ ስለሆነ ይህንን አእምሮ እዚህ ውስጥ ወይም እዚህ አእምሯችን ውስጥ ያለውን ለእኛ እያገለገለ ያልሆነ እኛን እየጠቀመ ያልሆነም ማንነት ሊሆን ይችላል፣ ልምምድ ሊሆን ይችላል፣ ማንኛውንም ነገር ማስወገድ፣ መቀየር፣ ማስተካከል መቻል ይኖርብናል። ምክንያቱም ስናድግ በብዙ ተጽዕኖዎች ውስጥ ነው ያደግነው። ስናድግ ባደግንባቸው ተጽዕኖዎች ውስጥ ብዙ ህይወታችንን ሊያመሳቅሉ የሚችሉ የፍቅር ግንኙነታችንን፣ ስራችንን ሊያመሳቅሉ የሚችሉ እኛን የማያገለግሉ ነገሮች በውስጣችን እናገኛለን ማለት ነው። እነዚህ ነገሮች እንዴት ነው የምናስተካክለው፣ እንዴት ነው የምንቀይረው የሚለውን ሀሳብ ነው ለመረዳት የምንሞክረው ማለት ነው ዛሬ። በእርግጥ የምናወራው በጣም ጀነራሉን ነገር ነው። ነገር ግን ከጀነራሉ ተነስቶ ሰዎች በጣም ክሪኤቲቭ በሆነ መንገድ በተቻለ አቅም ወደ ስፔሲፊክ ወደ ጉዳያችን ማምጣት እንችላለን የሚል እምነት አለኝ። ነፃ ነው። ማንኛውንም አይነት በሙከራ ነገሮች የተስተካከሉ እንደሄዱ ቀጣይነት ያለው በጣም ኮንሲስተንት የሆነ እርምጃዎች ምን አይነት ትልልቅ ለውጦች እንደሚያመጡ እና ደግሞ እነዛ እንዴት መተግበር እንዳለብን ራሱ ንቁ ያልሆነው አእምሯችን ወይም አንኮንሽስ የሚባለው እኛ ነን እንጂ በነገራችን ላይ አንኮንሽስ ሲባል ለራሱ በጣም ኮንሽስ ነው። ምክንያቱም 90%ን የውሏችንን ገቨርን የሚያደርገው የሚገዛው እሱ ነው ብለናል። እና እኛ ግን
በንቁ አእምሯችን ያው ኦልሬዲ አንኮንሽስ የሚባለው የአእምሯችን ክፍል የኛ አካል ነው። ነገር ግን ለዛ ያለን አክሰስ የተገደበ ነው፣ ሬስትሪክትድ ነው። ኦልሞስት ሙሉ አክሰስ የለንም። አንዳንድ ቦታዎች ላይ እንደውም አክሰስ የሌለን ቦታዎች አሉ። እነሱም በደንብ እንዴት የኛ አካል ሆኖ እኛ አክሰስ የለንም የሚባሉትን ልምምዶች ሀሳብ በደንብ እንድንረዳው እንሆናለን። ምክንያቱም ብዙ የተሳሳቱ ዴፊኒሽኖች ስላሉ ማለት ነው። አንደኛ ሰብኮንሽስ ማይንድ የሚባል አለ፣ ኤንድ አንኮንሽስ ማይንድ የሚባል አለ ብዬ በዛ ፍሬምወርክ ውስጥ ነው ለማብራራት የምሞክረውና ነገር ግን ይህ ሰብኮንሽስ የሚባለው ማይንድ በጣም የተለያዩ ዴፊኒሽኖች ካሉት እርስ በራሳቸው ራሱ የሚጋጩ የተምታቱ ዴፊኒሽኖች ካሉት የአእምሮ ክፍል መሃል አንዱ ነው። እንደውም ካርል ዩንግ ያው ብዙ ጊዜ በዚህ ቻናል እንደምታውቁት ዩንጊያን ሳይኮሎጂ ነው የምናስኬደው። ሰብኮንሽስ ማይንድ የሚለውን ቃል ላለመጠቀም በተቻለው ጥረት ይሞክራል። ሙሉን አንኮንሽስ ማይንድ ነው ብሎ ይጠቀም የነበረው። በዛ ሰዓት በጣም ብዙ የተሳሳቱ በሱ ዘመን ራሱ ስለ ሰብኮንሽስ ማይንድ ብዙ የተሳሳቱ አመለካከቶችና ዴፊኒሽኖች ስለነበሩ ማለት ነው። በሚጠቀምባቸው ጥቂት ቦት ጊዜያቶች ራሱ ምናልባትም ሰብኮንሽስ ማይንድ የሚለውን ሀሳብ ለመተቸት እና ስለዛ ሀሳብ ለማንሳት ሲጠቀም ኮቴሽን ውስጥ አድርጎ ለብቻ ነበር የሚጠቀመው። ምክንያት አለው። አንደኛ ዩንግ እንደሚለን ከሆነ ሰብኮንሽስ ማይንድ የሚለው ሀሳብ ከአንኮንሽስ ያሳንሰዋል፣ ከፊል ንቆ ያደርገዋል። ዊች ሚንስ አላደል ከአንኮንሽስ ያነሰ አድርጎ ያስበዋል። እና ይሄ ሰፊ ቤዝመንት ነው ምናምን የሚባል ደግሞ የሆነ ጊዜ የነበረ ዴፊኒሽን ነበር እና እነሱን ሀሳቦች የሚቃወምበት ሂደት አለው። አይ ቲንክ ከዛ አንጻር ትክክል ነው። አንደኛ አንኮንሽስ ማይንድ ከንቁ ከምንለው ከኮንሽስ ማይንዳችን ያነሰ አይደለም፣ እንደውም በእጅጉ በብዙ ነገሮች ይበልጣል። አንደኛ እኛ ላይ ባለው ተጽዕኖ ማለት ከፍተኛ የሚባለው 90% ለ10% ነው። ይሄ እጅግ በጣም ከፍተኛ ነው። አንዳንዶች 85 እና 80 ድረስም ይሄዳሉ ለአንኮንሽስ ማይንድ። ስቲል የአንኮንሽስ ማይንድ ተጽዕኖ ከፍተኛ እንደሆነ ነው የምናይበት ማለት ነው። ሁለተኛ ይሄ ሰብኮንሽስ ማይንድ የምንለው የአእምሮ ክፍል የቱ ጋ ነው ሎኬት የሚያደርገው የሚለው ላይ ብዙ ዲቤቶች አሉ። ለዛሬ በደንብ እንድንረዳዳ እኔ የምቀበለውን ዴፊኒሽን እኔ አይደለሁም በእርግጥ የፈጠርኩት ኢትስ አውት ዜር፣ ነገር ግን የተሻለ ነው የምለውን እኛ ደግሞ የተሻለ ዴፊኒሽን ከመሆን አንጻር የተሻለ ትርጉም ከመሆን አንጻር ብቻ ሳይሆን እኛ ራሳችን ላይ ለምንሰራው ስራ ያግዘናል ብዬ የማስበውን ዴፊኒሽን ልንገራችሁና ከዛ ተነስተን ደግሞ እንዴት ነው እነዚህን ሁለት የአእምሮ ክፍሎች ሪሼፕ ሪፕሮግራም ማድረግ የምንችለው፣ ሪትሬን ድጋሚ ማሰልጠን፣ ማንፈልጋቸውን ነገር ማውጣት፣ መቀየር፣ ማረም፣ ማከም የምንችለው እንዴት ነው የሚለውን እያወራን እንሄዳለን ማለት ነው። የሰው ልጅ አእምሮ በሁለት ይከፈላል፣ ኮንሽስ ማይንድ እና አንኮንሽስ ማይንድ። አእምሮ ስንል ሜታፊዚካል ስለሆነው አካል ነው እያወራን ያለ ነው። አእምሮ ሁለት ክፍል አለው። ፊዚካል የምንለው አንጎል የምንለው አለ። አንጎል ማለት ይሄ ሰረብረም፣ ሜዱላ፣ ፕሪፍሮንታል ኮርቴክስ ምናምን እያልን ይሄ የአእምሮ አካላዊ ክፍል ማለት ነው። ይሄኛው ደግሞ የአእምሮ ሜታፊዚካል ማለት ቢዮንድ ፊዚካል ከአካላዊ ባሻገር ያለው የአእምሮአችን ክፍል ነው ኮንሽስ እና አንኮንሽስ ብለን ለሁለት የምንከፍለው። ሜታፊዚካል ማለት ቃሉ እጅግ በጣም አዲስ ለሚሆንባችሁ ሰዎች ስልክ ላይ ሃርድዌር እና ሶፍትዌር አለ። ኮምፒውተር ላይ ሶፍትዌር እንደማለት አድርጋችሁ ያዙት። በአካል የሚነካ ያልሆነ ያው ሶፍትዌር ስለማይነካ የሚዳሰስ ነገር ስላልሆነ ማለት ነው። እና ነገር ግን ስራውን ተግባሩን የሚከውነው እሱ ነው፣ ሃርድዌሩ ላይ ተጠቅመው ማለት ነው። እንደዛ አድርገን እንያዘው ማለት ነው። ሀሳቦቻችን ሜታፊዚካል ናቸው። ሀሳብ እዚህ ጋ ነው ሀሳቤ እዛ ጋ ነው ሀሳቤ አይባልም። በአእምሯችን ተጠቅመን አካላዊ በሆነው አእምሯችን ተጠቅመን የምናከናውናቸው ከአካላዊ አእምሮ ባሻገር ወይም ዲበ አካላዊ በአማርኛ የሆኑ እንትኖች ናቸው ማለት ነው። ስለዚህ ይሄ እነዚህ ሜታፊዚካል የሆኑት የአእምሯችን ክፍሎች ኮንሽስ እና አንኮንሽስ ብለን ለሁለት እንከፍላቸዋለን። ኮንሽስ የምንለው
ንቁ የምንለው የአእምሮ ክፍል ሲሆን ይሄ ንቁ የምንለው የአእምሮ ክፍል የእኛ ትኩረት፣ የእኛ አስተውሎት፣ የእኛ ንቃት ያለበትን አካባቢ ይወስነዋል። ለምሳሌ ንቃት ማለት አንደኛው እንትኑ ኤክስፔሪየንስ ነው። እኛ በትክክል ትኩረት ሰጥተን የምንከታተለው ጉዳይ የንቁ አእምሯችን ክፍል ያለበት ቦታና ያለበት የሚከታተለው ጉዳይ ብለን እንይዘዋለን ማለት ነው። ለምሳሌ በምንተኛበት ሰዓት ንቁ አእምሮ ክፍላችን ምንም ነገር ኤክስፔሪየንስ እያደረገ አይደለም፣ አንለስ የምናስታውሰው ህልም ውስጥ ካልሆነን ማለት ነው። ወይም ደግሞ ጀነራል አነስቴዥያ በጣም ትልቅ አነስቴዥያ ውስጥ ብንወጋ ትልቅ የሆነ ማደንዘዣ ውስጥ ቆይተን ብንነቃ ምንም አይነት ጊዜ ያለፈ ሁሉ አይመስልንም። ምክንያቱም ምንም ኤክስፔሪየንስ አላደረግንማ። አነስቴዥያ ውስጥ ገባን። ከሳምንት በኋላም ብንነቃ ለእኛ አንድም ቀን አላለፈም። ለንቁ አእምሯችን ስንነቃ መልሶ እዛው ጊዜ ላይ የነቃን ነው ይመስለን። ለምን? ያለፈ ነገር የታዘብነው የሚሄድ ኤክስፔሪየንስ ስለሌለ። ይሄ ንቁ የሆነ አእምሯችን ክፍላችን ነው። ንቁ የሆነ አእምሯችን ክፍላችን ሀሳቡን ወደ ተለያዩ አቅጣጫዎች ሊወስድ ይችላል ማለት ነው እና ያንን አስተውሎት፣ ያንን ትኩረት እና ያንን ንቃት ንቁ ሆነን የምናከናውናቸውን ነገሮች በሙሉ በዚህ ኮንሸስ ወይም ንቁ በምንለው የአእምሮ ክፍላችን ነው የምናከናውናቸው። በቀን ተቀን ሂደታችን ግን፣ በቀን ተቀን ስራችን ግን ንቁ ሳንሆን የምናከናውናቸው የሰውነታችን ክፍሎች የአእምሯችን ክፍሎች አሉ ወይም ስራዎች አሉ። ከሰውነታችንም ጋር ይገናኛል እውነት ለመናገር ምክንያቱም አንኮንሽስ መነሻው አእምሮ ይሁን እንጂ ግዛቱ እስከ ሰውነታችን ድረስ ይቀጥላል። ለምሳሌ እየተራመድን፣ ደረጃ እየወጣን፣ እየበላን የለመድናቸው ነገሮች አሉ። እነዚህን በሙሉ ንቁ ያልሆነው የአእምሯችን ክፍል ከሰውነታችን ጋር መስተጋብር በመፍጠር የሚያደርጋቸው ነገሮች ናቸው ማለት ነው። ሰውነታችን ድረስ ጥልቀት ያለው ነገር ነው። አንኮንሽስ ምን ያክል ሰፊ እንደሆነ አይታወቅም ይላል ዩንግ። ጥቂት ነገሮች ስለሱ መረጃዎች አሉን፣ ፓተርኖቹን ማንበብ እንችላለን እንጂ ይሄ ነው ያ ነው ብለን ደምድመን መገደብ የምንችለው የአእምሮ ክፍል አይደለም ይለናል ዩንግ። ስለዚህ ይሄ አንኮንሽስ የምንለው የአእምሯችን ክፍል እጅግ እጅግ በጣም በጣም ሰፊ ነው። ከልምምዶቻችን፣ ከሀቢቶቻችን፣ አውቶማቲክ ከምንላቸው ነገሮች አውቶማቲክ ማለት ለምሳሌ ደረጃ እየወጣን ነው እንዴት ነው የሚወጣው ምናምን እያልን አናስብም። ንቁ አእምሯችንን አናስጨንቅም። ምክንያቱም ኦልሬዲ ንቁ አእምሯችን የሚጨነቅበት ያኔ ዘመን አልፏል። ዊች ሚንስ ልጅ ሆነን ገና ደረጃ ለመውጣት ስንራመድ፣ ለምሳሌ መጻፍ የማይችል ሰው መጻፍ ሲለማመድ መጀመሪያ ንቁ አእምሮውን አስጨንቆ እየደጋገመ ለመጻፍ ይሞክራል። አንዴ መጻፍ ከቻልን በኋላ ግን እንዴት እንደምንጽፍ አይደለም የምናስበው። ኦልሬዲ የመጽሐፍ እንትናችን ተይዟል፣ በአንኮንሽስ ማይንድ ቁጥጥር ውስጥ ገብቷል። እኛ ምንድን ነው የምንጽፈው የሚለውን ብቻ ነው የምናየውና የምናስበው። የተቀረውን የሚጽፈው ንቁ ያልሆነው የአእምሯችን ክፍል ነው። ብዙውን ጊዜ ምን አይነት ሰዎች ምን አይነት ስህተት ይሰራሉ? ንቁ የሆነውን አእምሮ ንቁ ካልሆነው አእምሮ የማስበለጥ በትልቀትና በስፋት ብቻ አይደለም ልዩነታቸው። እኔ እንደማምነው እና አይ ቲንክ ከዩንግን አንድ ጨምሮ ብዙ ሳይኮሎጂስቶች እንዳነሱት በጣም ክሪኤቲቭ በመሆን በክሪኤቲቪቲ፣ በፈጠራ በመሳሰለውም ስራ ንቁ ያልሆነው አእምሮ ወይም አንኮንሽስ የምንለው ኮንሽስ ከምንለው አእምሮ በእጅጉ የላቀ ነው። ለምሳሌ በደንብ ያነበቡ ሰዎች የሚጽፉት ነገር፣ የሚያስተላልፉት መልእክት ኦር ሳምቲንግ ውስጣቸው ያለ ሀሳብ ጥራቱ የሚመጣው ከዚህ ንቁ ካልሆነ አእምሮ ነው። ምክንያቱም ንቁ የሆነ አእምሯችን እስከዛሬ ያነበብናቸውን እስከዛሬ እንትን ያልናቸውን ሪኮል ማድረግና ማስታወስ እንኳን አይችልም። ንቁ ያልሆነ አእምሯችን ግን እንደየቦታቸው እየሰነደ እያስተካከለ ስለሚያስቀምጥ በኋላ ላይ እንደዛ አይነት የፈጠራ ስራ በሚያስፈልገን ሰዓት ማውራት፣ መድረክ ላይ ቆመን ማውራት በሚኖርብን ሰዓት ለንቁ ላልሆነ አእምሯችን ከተውነውና ፍሎ እንዲያደርግ ከሰጠ ነው ምናልባት የፈጠራ ጽሁፋችንም ይሁን ንግግራችንም ይሁን ሀሳባችን የምንገልጽበትን መንገድ ይሁን በጣም የራሱን ጥራት ይዞ ኩልል ብሎ ሲወርድ ልናየው እንችላለን። እና ነገሮችን ንቁ ላልሆነው አእምሮ መስጠት መቻል ከፍ ማድረግ እንጂ ዝቅ ማድረግ አይደለም። ነገር ግን ንቁ ያልሆነው አእምሯችንን መመገብ፣ ማስተካከል፣ ሲምቦሊክሊ ማረም፣ የኛ ያልሆኑትን ልምምዶች፣ ሀቢቶች ምናምን
ወይም ጎጂ ልንላቸው የምንችላቸውን ነገሮች ማስተካከል ደግሞ ይገባናል። ምክንያቱም ከልጅነታችን ካስተዳደጋችን ብዙ አሁን ያለው ህይወታችንን የሚረብሹ የሚያውኩ ልማዶች ይዘን ስለመጣን ማለት ነው እና እነዛን ስለማረም እነዛን ሪፕሮግራም ስለማድረግ ነው የምናወራው ማለት ነው። አይምሯችን በሁለት ይከፈላል ብለናል፣ ኮንሽስ ማይንድ እና አንኮንሽስ ማይንድ። አንኮንሽስ ማይንድ ውስጥ ግን ለኮንሽስ ማይንድ የቀረበ ከስሩ ያለ አይደለም። ብዙ ጊዜ ዴፊኒሽኖች ላይ የተሳሳተ እንትን ኮንሽስ ማይንድ ከስር ያለ ይላሉ። ይሄ ዝም ብሎ በስዕል እንድንረዳው አንደኛ የበታችንና የበላይ ስለሚያደርግብን እሱ ጋር መጠንቀቅ አለብን። ለኮንሽስ ማይንድ የቀረበው የአንኮንሽስ ማይንድ የአእምሮ ክፍል ሆኖ ትንሽዬ ቦታ ማለት ነው። ምንድነው ትንሽዬ ግዛት እንደማለት ማለት ነው። እዛ ውስጥ ለምሳሌ ንቁ የሆነው አእምሯችን ንቁ ካልሆነው አእምሯችን በቀላሉ የሚያስታውሳቸው ነገሮች፣ ልማዶች፣ ቀላል ልማዶች፣ በቀላሉ ሪፕሮግራም ልናደርጋቸው የምንችላቸው ነገሮች፣ ይሄ አውቶማቲክሊ የሚሰሩ ሲምፕል ነገሮች፣ በትንሽ ትሬኒንግ ልንቀይራቸው ልናሻሽላቸው የምንችላቸው ነገሮች፣ እነዚህ በሙሉ ሰብኮንሽስ የሚለው ከፊል ንቁ የሚለው አእምሮ ውስጥ ይገኛሉ። ለምንድን ነው ከፊል ንቁ ያልነው? ይሄ አእምሮ ክፍል ብዙ አውቶማቲክ የምንላቸውን ነገሮች ስለሚሰራ፣ እነዛን አውቶማቲክ የምንላቸውን ነገሮች ለመስራት ደግሞ ከፊልም ቢሆን ንቃት ስለሚያስፈልገው፣ ከፊልም ቢሆን ከንቁ አእምሯችን ንቃትን መዋስ ስለሚያስፈልገው፣ ለምሳሌ አንድ ሰው መኪና እየነዳ ሀሳብ ውስጥ ቢገባ በንቁ አእምሮ ወዴት ሄዷል? ወደ እንትኑ ሄዷል፣ ወደ ሀሳቡ ሄዷል። ትኩረቱን አስተውሎቱን ወደ ሀሳቡ ልኮታል። የሆነ የሚያስጨንቀው ወይም የሚያሳስበው ነገር አለ እንበልና ሀሳቡን ወደዛ ልኮታል። ከዛ ይሄ ከፊል ንቁ የምንለው ሰብኮንሽስ የምንለው የአንኮንሽስ አእምሯችን ክፍል ምን ያደርጋል? ቴክ ኦቨር ያደርግና መብራት እያየ የሚሻገር ሰው እያየ ከፊት ያለው መኪና እያየ እነዚህ ይነዳል እና ይህ ሰውዬ የሆነ ሰዓት ላይ ከሀሳቡን ትቶ ሲነቃ እነዚህን መብራቶች እነዚህን መታጠፊያዎች እንዴት እንዳለፋቸው ላያስታውስ ይችላል። ይሄ በእግር እየሄድንም ምናልባት መኪና ጥንቃቄ ስለሚፈልግ ምን ያክል ዴብዝ እንዳለው ለማሳየት ነው እንጂ በእግር እየሄድንም ኤኒዌር እንትን ይላል። እንዴት ነው ያኛው መብራት ያለፍኩት፣ እንዴት ታጠፌ እዚህ ደረስኩ ብንል ብዙም ትውስታ የለንም። መንገድ ላይ ስላየናቸው መኪኖች ምናምን አናስታውስም። ምክንያቱም ዋናው የአስተውሎታችን የትኩረታችን ምንጭ የሆነው ንቁ የሆነው አእምሮ ሀሳብ በአንድ ሀሳብ ተይዞ ሌላ ሀሳቡ ያለበት ቦታ ላይ ነበር ማለት ነው። ሰውን ከኛ ጋር እያለ በሀሳብ በመሄዱ ብቻ ከኛ ጋር አይደለህም የምንልበት የሰው አለ የሚባለው ትኩረቱ ያለበት ቦታ ነው። መጽሐፍ እንኳን ሰው ልቡ ባለበት መዝገቡ በዛ አለ ይላልና ልቡ፣ ሀሳቡ፣ አስተውሎቱና ትኩረታችን ያለበት ቦታ ንቁ አእምሮ እንለዋለን። ከዚህ ከንቁ አእምሮ ደግሞ ቀጥሎ በቅርብ የሚገኝ የአንኮንሽስ አእምሯችን ክፍል ብዙ ነገሮችን የምንሰራበት ሰብኮንሽስ እንለዋለን። በጣም ጥልቅ የሆነውን ሀሳቦቻችን፣ ሜሞሪዎቻችን ኢቨን ዩንግ ፐርሰናል አንኮንሽስ እና ኮሌክቲቭ አንኮንሽስ ብሎ የሚከፍላቸዋሉ። ምናልባት ከዚያ በፊት ትንሽ አንስተነዋል፣ ወደፊትም ዲቴይል እናወራዋለን። ፐርሰናል አንኮንሽስ ማለት ከተወለድን አንስቶ የለመድናቸው፣ የተማርናቸው፣ የሰበሰብናቸው ማንነቶች፣ እውቀቶች፣ ሪያሊቲዎች፣ አስተያየቶች፣ እይታዎች በሙሉ እዚህ ፐርሰናል አንኮንሽስ ውስጥ የግል አንኮንሽስ ማለት ነው የሚቀመጡ ሲሆን አብረውን የሚወለዱ ከማህበረሰባችንና እንደ ዓለም ሕዝብ ደግሞ ከሰው ልጆች የምንወርሳቸው ደግሞ ብዙ የአእምሯችን ሞልዶች፣ ቅርጾች ሁሉ አርኪታይፖች ምናምን የምንላቸው የሚገኙበት ቦታ ደግሞ አለ። እሱን የጋራ አንኮንሽስ ወይም ደግሞ ኮሌክቲቭ አንኮንሽስ ይለዋል ማለት ነው ዩንግና። እንዴት ነው እነዚህን አይ ቲንክ ሀሳቦቹ ግልጽ ናቸው ይመስለኛል። ሪፕሮግራም የምናደርገው የሚለው ላይ እንምጣ ማለት ነው። ሰብኮንሽስ እና አንኮንሽስ ብሎ መክፈል ያስፈለገበትን ምክንያት እዚህ ጋር ነው የሚመጣው። ለምሳሌ አንድ ሰው በንቁ አእምሮ በደንብ ኮንፊደንስ ለማዳበር ፍላጎት አለው። ያንን ኮንፊደንስ ለማምጣት ግን መጀመሪያ ሰብኮንሽስ ማይንዱ ላይ መስራት አለበት። ከዛ ቀጥሎ ደግሞ ወደ አንኮንሽስ ማይንዱ የኮንፊደንስ እንዲሄድ አድርጎ ማስተካከል አለበት። ሁለቱ መሀል ያለ ልዩነት ምንድን ነው? ሰብኮንሽስ ማይንድ መክፈል ያስፈለገበትን ምክንያትም እንድንረዳው
ዳይሬክትሊ ሪፕሮግራም መደረግ ይችላል። ሰብኮንሽስ ማይንድ ዳይሬክትሊ በሆኑ ተግባራት ሪፕሮግራም መደረግ ይችላል። አንኮንሽስ ማይንድ ግን ዳይሬክትሊ ሪፕሮግራም መደረግ አይችልም። ኢንዳይሬክትሊ ነው ሪፕሮግራም ሊደረግ የሚችለው። ይህንን በደንብ ማወቅ አለብን ብዬ አምናለሁ። ሰብኮንሽስ ማይንድ በልምምድ ምክንያቱም በሀቢቶች አንዳንድ ኦልሬዲ ልማድ ማለት የተለመደ ነገር አይደል? አንድን ልማድ በሌላ ልማድ መቀየር እንችላለን። አንድን ልማድ በሌላ ልምምድ ማስተካከል፣ ማከም፣ መቀየር እንችላለን ማለት ነው። እና ይሄ እጅግ በጣም የራሱን ማተር የሚያደርግ ነገር አለው ማለት ነው። ሰብኮንሽስ ማይንዳችንን ሪፕሮግራም ለማድረግ ምንድን ነው መጠቀም ያለብን የሚለው ነገር ላይ እንሂድ። የመጀመሪያው ታርጌት የምናደርገውን ቢሄቪየር ማወቅ። ሁሉንም ቢሄቪየር በአንዴ ታርጌት ማድረግ አንችልም። ምንድን ነው ያ ቅድም አይ ዋንት ቱ ቢ ኮንፊደንት መሆን አለብን ብለናል። የተለያዩ ከልጅነት የለመድናቸው ለምሳሌ ከስራ ጋር በተያያዘ ምን አይነት ነገር ታዝቤያለሁ። እዚህ እንደ ኢትዮጵያ የምንሰራቸውን ስራዎች ለታይታ የመስራት ነገር በጣም የገነነበትና የኔ የምንለውን ስራና የታዘዝነው ስራ መሀል ያለው ልዩነት ሰፊ እንደሆነ አይቻሉ። ያ ማለት ምን ማለት ነው? ለምሳሌ ከልጅነት የሆኑ ስራዎች የሚሰሩት የሆነ ወይ ሰው ይመጣል፣ እንግዳ ይመጣል ምናምን ሲባል ኢቭን ልጆች ራሱ ስራ ሲሰሩ በቃ ወላጆቻቸው ሊመጡ ሲሉ እነሱ የሚያዩት ከሆነ ምናምን አይነት ስራዎች ለምደናል። ዊች ሚንስ ይሄ የታይታ ስራ ይሆናል። አድገን በምንኖረው ላይፍ ላይ መጥፎ ተጽዕኖ አለው። በተለይ ከተቀረው ዓለም ጋር ተቀላቅላችሁ የምትሰሩ ሰዎች አንደርስታንድ ታደርጉታላችሁ ብዬ አስባለሁ። ኢትዮጵያ ውስጥ እንኳን ሞር አለቃ አላየ ብሎ አይነት ስራ አለና እሱ እጅግ በጣም አይ ቲንክ አሳፋሪ ነው፣ መስተካከልም ያለበት ነው። ሁለተኛ ለእንግዳ ምናምን ተብሎ የሚቀመጥ እቃዎች እንትኖች ይሄ ነገሮችን እይታችንን ከሰው ጋር አያይዞ ስራችንን ከማንነታችን ጋር እኔ ይሄ ነው ኃላፊነቴ ብሎ ከመውሰድ ጋር ሳይሆን እንደዛ አይነት ልምምድ ራሱ አይቻለሁ። ሌላ ደግሞ ለምሳሌ አንድ ሰው ስትረስ አለበት፣ ፓተርኑ ማየት ይኖርብናል። አንድ ነገር ለማስተካከል መጀመሪያ ፓተርኑ ምንድነው? ኦኬ ስትረስ አለ፣ ያንን ስትረስ ሪስፖንሱ ምንድነው? አቮይድ ማድረግ ነው። ከዚህ በፊት እናደርግ የነበረው ለምሳሌ አቮይድ ማድረግ ደግሞ ምን አይነት ክፍያ አለው ወይም ምን የሚሰጠን ነገር አለ? ጊዜያዊ ሪሊፍ ይሰጠናል። ቴምፖራሪ ሪሊፍ። ለምሳሌ ስትረስድ አንሆንም ማለት ነው። ለምሳሌ የሆነ ሰው የሆነች ስራ መጨረስ አለበት። ያን ስራ ላይ ስትረስድ ሆኖ ጉዳዩን ሰርቶ ከማለፍ ይልቅ አቮይድ አድርጎ ሸውዶ ትቶ ስለዛ ነገር እንትን አለ ማለት ለጊዜው ሪሊፍ ይሰጣል። በኋላ ላይ ግን ያው የማይቀሩ ስራዎች ስፔሻሊ ከፍተኛ ጫና ይዘው ተጨማሪ ጫና ይዘው እንዲመጡ ያደርጋቸዋል ማለት ነው። እና ይሄንን እንትን ማድረግ ያስፈልጋል። ሁለተኛው ሬፒቲሽን ይጠይቃል። ሰብኮንሽስ ማይንድ ልምምዳችንን ለመቀየር ሁሌ የምናነሳው ኤግዛምፕል በጠዋት ለመነሳት የሚደረግ ግብ ላይ ነው። የመጀመሪያዎቹ በጠዋት የመነሳት ልምዱ ለሌለው ሰው የሚደረጉ ግቦች በሽንፈት ሊጠናቀቁ ይችላሉ። ሰውየው ግን ተስፋ ሳይቆርጥ አላርሙን እየሞላ ለስፖርት ሊሆን ይችላል፣ ለስራ ሊሆን ይችላል፣ በጠዋት መነሳቱን ልምምድ ካደረገው ከሆነ ሰዓት በኋላ ብዛም ሁሉ አላርም የማያስፈልግበት ስቴት ላይ ሊደርስ ይችላል። ሰው በጠዋት የመነሳት ልማድ ማዳበር ይቻላል ማለት ነው። የማንበብ ልማድ፣ የማጥናት ልማድ ማዳበር ይቻላል ማለት ነው። ግን ብዙ ልምምዶችን በልጅነት ማየት እነዚህ እንኳን ቀላል ናቸው፣ ጠዋት መነሳት አለመነሳት። ነገር ግን በጣም ቴክኒካል የሆኑ ነገሮች ካሉ ወደፊት ልትሰሯቸው የምታስቧቸው በጊዜ እነዛን ነገሮች መለማመድ እጅግ በጣም ወሳኝ ነው ብዬ አስባለሁ ማለት ነው። ሁለተኛ ሰብኮንሽስ ማይንዳችን ሪፕሮግራም ለማድረግ ስለምን ማሰብ ይኖርብናል? ስለ ስሜት ማሰብ ይኖርብናል። ስሜታችን ሰብኮንሽስ ማይንዳችን ሪፕሮግራም ለማድረግ ትልቁ ሜሴንጀር ነው። መልእክቱም ምንድን ነው? ይሄ ነገር ለእኔ ማተር ያደርጋል ማለት ነው። አንድ ነገር በጣም ካሳዘነን፣ በጣም ካስደሰተን፣ በጣም በዛ ነገር ከረካን፣ በጣም በዛ ነገር ስሜታዊ ከሆንን በኔጌቲቭም ይሁን ፖዚቲቭ፣ ብዙ ኔጌቲቭ እና ፖዚቲቭ የሚባል ነገር ስለማያውቅ ይሄ ነገር ለእኔ ማተር ያደርጋል እያልን ነው ማለት ነው። ለምሳሌ ስሜት ውስጥ ቀጥታ ባይገቡ፣ ለምሳሌ
ግን ከእንደዚህ ከስሜት ጋር መልእክታቸው ተመሳሳይ የሆኑ ነገሮች አንደኛው ለምሳሌ ኪሪዮሲቲ የማወቅ ጉጉት፣ ደስታ፣ የሆነ ነገር ኩራት፣ የሆነ ነገር አኮምፕሊሽ በማድረጋችን የሚደረግ እንትን በጣም የተረጋጋ ሳቲስፋክሽን የመሳሰለው ትልቅ ጥቅም አለው ማለት ነው። ብዙውን ጊዜ ግን በተሳሳተ ይሄ ፎርስድ የሆነ ፖዚቲቪቲ ሰዎች ሰብኮንሽስ ማይንድ ላይ ተጽዕኖ እንዳለው ፎርስድ የሆነ ፖዚቲቪቲ ማለት መስታወት ላይ ቆሞ ወይም ቀኑን ሙሉ ይሄ አፈርሜሽንስ ምናምን የሚባሉ አሉ። እኔ እንደዚህ ነኝ ነው እንደዚህ አይነት ነገር ሰብኮንሽስ ማይንድን ሪፕሮግራም ለማድረግ ብዛም አይሆንም ማለት የሚገባበት ቦታ የለም የሚል ሀሳብ የለኝም፣ ወይም ዜሮ ነው ጥቅሙ የሚል ሀሳብ የለኝም። ግን ከነዚህ ከስሜት ጋር ድግግሞሽ ያውም ተግባራዊ ነው፣ ወሬያዊ ድግግሞሽ አይደለም። ብዙውን ጊዜ ቃላት የኮንሽስ ዓለም መጫወቻዎች መሆናቸውን መርሳት የለብንም። አንኮንሽስ የሆነው ዓለም ስሜት how we feel about something ከሚባለው ጋር ዳይሬክትሊ የተያያዘ ነው እና ቋንቋው ተግባራዊ ነው እንጂ ቃላዊ አይደለም ለአንኮንሽስ ማይንድ የምናደርጋቸው ነገሮች። እና ይሄ ፎርስድ ፖዚቲቪቲ እኔ ደስተኛ ነኝ ሲሉ መዋል ደስተኛ የሚያደርግበት እምብዛም መንገድ የለውም። እጅግ በጣም የተሳሳተ ነው። ምክንያቱም እኔ ደስተኛ ነኝ የሚለው ቃል ስሜትን ስለማይሸከም ፌክ ስለሆነ ፎርስድ የሆነ ፖዚቲቪቲ ስለሆነ እሱ ነገር ላይ እጅግ በጣም መጠንቀቅ አለብን። ሰብኮንሽስ ማይንዳችንን ኔጌቲቭሊ ደግሞ ሪፕሮግራም የሚያደርጉብን ነገሮች አሉ። ይሄ እነዚህ ሼም፣ በጣም በሆኑ ነገሮች አሼምድ መሆን ምናምን፣ አግሬሽን፣ ብስጭት፣ ንዴት ምናምን የሚባሉት ነገሮች ደግሞ የሆኑ እነዛን ነገሮች ከስሜት ጋር አያይዞ ቪሸስ ሰርክል ውስጥ የማንወጣው እሽክርክሮች ውስጥ እንድንገባ ሊያደርገን ስለሚችል እነሱ እጅግ በጣም ጥንቃቄ ይፈልጋል ማለት ነው። ሁለተኛ ሰውነታችንን መጠቀም እንችላለን። የሰውነታችን ሁኔታ፣ አተነፋፈሳችን፣ እንቅስቃሴያችን፣ ድምፃችን ሰብኮንሽስ ሪፕሮግራም ለማድረግ በጣም ትልቅ አቅም አለው። ምክንያቱም ሰብኮንሽስ አይምሯችን ከአንድን ሀሳብ በላይ ሰውነታችንን የማመን እንትን አለው፣ ባህሪ ያለው፣ ስሜታችንን የማመን ባህሪ ያለው እና ይሄ እጅግ በጣም ወሳኝ ነው ማለት ነው። እና ይሄንን ማድረግ አለብኝ ከሚል ቃል ይልቅ እኔ ማለት ከዚህ በኋላ ይሄ ነው ድርጊቴ ወይም እንደ ፊውቸር ሳይሆን እንደ ፕሬዘንት ሴንስ ያንን ነገር ኢምቦዲ አድርገን ሆነ ነው ተዋህዶን ለምናደርጋቸው ነገሮች የተሻለ አክሰስ አለው ማለት ነው። ቀላል ለሚባሉት ሀቢቶች በቀላሉ ለምንቀይራቸው ሀቢቶች ከ2 ሳምንት እስከ 4 ሳምንት ውስጥ የሚፈጅ ድግግሞሽ ውስጥ መግባት ሊኖርብን ይችላል። ከዛ ውስጥ አይተን እንትን ይላል። በደንብ ትንሽ ደግሞ ኮምፕሌክስ የሚባሉ ባህሪዎች ከሆኑ ደግሞ አንዳንዴ ከ6 እስከ 10 ሳምንት የሚፈጅ ድግግሞሽ ውስጥ ልንገባ እንችላለን። ምክንያቱም ባህሪ ማለት በጣም ጥልቀት ያለው ነገር ስለሆነ ልማድና ባህሪ ያላቸው ዴብዝ እጅግ በጣም ብዙ ስለሆነ ባህሪ መቀየር ጊዜ ይወስዳል። ልማድም ቀለል ያሉት ልማዶች ስፔሻሊ አነስ ያለ ጊዜ ሊወስዱ ይችላሉ ማለት ነው እና አንኮንሽስ ይሄ እንግዲህ ሰብኮንሽስ ማይንድ ነው። ሰብኮንሽስ ማይንዳችን ላይ ወሳኝ የሚባሉት ነገሮች ምንድን ናቸው? 2 ወሳኝ ነገሮች እናውጣ ብንል፣ አንደኛ ሪፒቲሽን፣ ድግግሞሽ፣ ደጋግመን ምንፈልገው ስቴት ውስጥ ራሳችንን ማድረግ፣ ምንፈልገው ስቴት ውስጥ መግባት፣ መሞከር፣ ማድረግ በመደጋገም ያንን አዲስ ባህሪ ወይም ያንን አዲስ ልማድ ኤምቦዲ ማድረግ መላበስ እንችላለን። ሁለተኛው ደግሞ ስሜት ነው። በትክክል ማለት ፌክ የሆነ ስሜት ብዙም እንትን ስለማይለው ለዛ ነገር ያለንን ጉጉት፣ ያለንን ኪሪዮሲቲ፣ ያለንን የማወቅ ይሄ ስሜት ያለንን የማድረግ እንትን ማምጣት መቻል ይኖርብናል። ከልብ መሆን መቻል አለበት ማለት ነው። ሁለተኛው እንግዲህ ይሄ ሰብኮንሽስ ማይንድ ላይ የምናደርጋቸው እንቅስቃሴዎች ናቸው። ሁለተኛው ደግሞ አንኮንሽስ ማይንድ ነው፣ ሰፊው ማለት ነው። አንኮንሽስ ማይንድ በእኛ ፈቃድ አክሰስ አይደረግም። ለድግግሞሽ ሪስፖንሲቭ አይደለም። ለትዕዛዝ
ትዕዛዝ አይቀበልም። ራሱን ችሎ ነው የሚንቀሳቀሰው። በጣም ጥልቅ የምንላቸውን የስሜቶቻችንን ፓተርኖች የሚመራው እሱ ነው። ማንነታችን የተገነባው እሱ ላይ ነው። አንኮንሽስ ማይንድ ሪስፖንድ የሚያደርገው ለትርጉም የህይወት ትርጉም ወይም ደግሞ ለምንሰጣቸው ትርጉሞች ምን ያክል አስፈላጊ እንደሆኑ ከዚህ በፊት ዲቴይል አውርተናል ብዬ አምናለሁ። ለሴፍቲ የሴፍነስ ስሜት ሰብኮንሽስ ማይንድ አንድ ነገር ፋሚሊያር ነው ወይስ ፋሚሊያር አይደለም ብሎ ስለሆነ የሚሄደው ከደጋገምንበት ፋሚሊያር እናደርግለታለን፣ ይለምደዋል፣ ችግር የለበትም፣ ይሄ ያንን ልማድ ይቀይርልናል ማለት ነው። አንኮንሽስ ማይንድ ላይ ግን ስንመጣ በጣም አንድ ሚኒንግ ብለናል፣ ሁለት ሴፍቲ ብለናል። ሁለተኛው ሲምቦሊክ የሆነ ኤንጌጅመንት በጣም ሚኒንጉ አድጎ ሲምቦሊክ መሆን የሚችልበት ሌቭል ላይ መድረስ አለበት። እዚህ ነገር ውስጥ ለመግባት መጀመሪያ ሰብኮንሽስ ማይንዳችንን ስቴቢላይዝ ማድረግ ወይም በሰብኮንሽስ ማይንዳችን ያንን ነገር ሰብኮንሽስ ማይንዳችን ላይ መጻፍ፣ ሰብኮንሽስ ማይንዳችን ላይ ባህሪ ማድረግ፣ ሰብኮንሽስ ማይንዳችን ላይ ልማድ ማድረግ ይጠይቃል መጀመሪያ ወደ አንኮንሽስ ከመሄዱ በፊት። ይሄ ግን ሰብኮንሽስ ማይንድ ላይ የምናደርገው ጥረት ለመቀየር የምናደርገው ጥረት በጣም ቀናችንን ወይም ሁኔታችንን ኬዮቲክ የሚያደርግ ከሆነ አንኮንሽስ ማይንድ በጣም ዲፌንሲቭ ሊሆን ይችላል። በጣም የሚያስጨንቀን ከሆነ ለምሳሌ የሆነ ነገር መስራት እንፈልጋለን፣ ግን ያ ነገር ለመስራት የሚያስጨንቀን ከሆነ አንኮንሽስ ማይንድ ዲፌንሲቭ ይሆንና ከዛ ነገር በዚህም አለ በዛ እኛ በማናስበው መንገድ ያርቀናል። ስንርቅ ግን እኛ ፈልገን የራቀን ስለሚመስለን ምክንያት እንሰጠዋለን ወይም ሰበብ እንሰጠዋለን። ወይ ሰበብ ወይ ምክንያት። በቃ እኔ እኮ ይሄ ነገር አይሆንልኝም፣ በቃ እንደዚህ ሳስብ እኮ እንደዚህ ይሆናል እንላለን። እንደዛ ሀፕን የሚያደርገው ብዙ ጊዜ አንኮንሽስ ማይንዳችን እዛ ነገር ላይ ለማድረግ ካለን ፍራቻ የተነሳ ዲፌንሲቭ የሆንና ያን ነገር እንዳንሰራው ሰበብ እንትን ይላል። ይሄ እኮ አይሆንልኝም። ኢቭን አንዳንዴ ኮንሽስ ማይንዳችን ክሌቨር የሆኑ የማይመስሉ እንትኖች ማለት ለእኛ በሰዓቱ ይመስሉናል፣ ግን ምክንያቶች ያስቀምጣል። ስፔሻሊ በጣም ኮንሽስ ሰዎች አሪፍ ሰበብ በማቅረብ በጣም ከፍተኛ ሌቭል ላይ ማድረግ ያለብንን ነገር ላለማድረጋችን ምርጥ ይሄ ፓክድ የሆነ ሰበቦች እናመጣለን እና በጣም የሚያማምሩ ሰበቦች ሰምቻለሁ። ሰው ማድረግ ያለበትን ነገር ላለማድረግ ራሴም እንደዛ አይነት ሰበብ ፓተርኖች ውስጥ ገብቼ ያግኝቸው በኋላ ላይ ስንነቃ በጣም የሚያዝናና ይሆናል ማለት ነው። ኔጌቲቭሊ ዲፌንሲቭ እንዳይሆንብን ሴፍቲ የሚባለውን ነገር ማስቀደም አለብን ማለት ነው። ለእኛ ያለውን ትርጉም በግልጽ ማሳየት መጠቀም መቻል ይኖርብናል። ሰብኮንሽስ ማይንዳችን ላይ ምን አይነት አክሰሶች አሉ? አንደኛው ድሪም ነው፣ ህልም። አንኮንሽስ ማይንዳችን አክሰስ ለማድረግ ህልም ነው። ህልማችን ብዙ ሲምቦሊክ ነገሮች ይነግረናል። ዩንጊያን ሳይኮሎጂ በድሪም ኢንተርፕሪቴሽን የታወቀ ነው። ዴብዝ ያለው ድሪም ኢንተርፕሪቴሽን አለው። ድሪምስ ከዛ ደግሞ በጣም እኛ ጋር ተደጋጋሚ የሆኑ ማንነታችንን ሴት የሚያደርጉ ስሜቶች ወይም ኢሞሽኖች፣ ኢሞሽናል ኦቨር ሪያክሽንስ የመሳሰሉትን እዚህ ውስጥ እንትናሉ። እዚህ ውስጥ እንግዲህ ሻዶ ምናምን የምንላቸው ነገሮችም ስለሚኖሩ ላይፋችንን ተከታታይነት፣ ጉዳዮቹን ፓተርኖቹን ማየት ከዚህ በፊት አውርተናል። ወደ ሌሎች ፕሮጀክት የምናደርጋቸው ነገሮች ማየት። ይህ ሰውዬ አቴንሽን ሲከር ነው፣ አይመቸኝም፣ በጣም አቴንሽን ሲከር ነች፣ አትመቸኝም። ደጋግመን የምንለው ስቴፕ ከሆነ ጠንቀቅ ብለን ከአቴንሽን ጋር ያለንን ጉዳይ በደንብ ማየት አለብን ብዬ አስባለሁ። ሲምቦሊክ ትራንዚሽን እንዴት ነው ክሬት ማድረግ የሚቻለው? ዊች ሚንስ አንኮንሽስ ማይንድ ከሲምቦል ጋር የተያያዘ ነው ብለናል። ዋና ግንኙነቱ ከሱ ጋር ነው እና ከሎጂካል ሪዝኒንግ ያርቀናል። ዊች ሚንስ ሲምቦሊክ ነገሩ ብዙውን ጊዜ ለሎጂካል ሪዝኒንግ ተገዢ አይደለም። መጀመሪያ እኔ ላይፍ ላይ በተከታታይነት ያየሁት ፓተርን ምንድን ነው? ትርጉሙ ለእኔ ምንድን ነው ማለት ይሄ ሎጂክሊ ማሰብ አይደለም። በተግባር ላይፌ ላይ በተደጋጋሚ ያየሁት ነገር ምንድን ነው ብሎ ማየት። ቀጥሎ አይ ቲንክ ከሻዶ ጋር የተያያዙ ነገሮችን መስራት፣ በተለይ ከባህሪ ከአስተዳደግ ጋር የመጡ ዲፎልቶች፣ ስህተቶች፣ ምኖች
አሉ። ሻዶ አንደኛ ኢቭል አይደለም፣ እንደ ኢቭል ባናየው ይመረጣል። የታፈነ ነገር ነው። ኦልሬዲ የታፈኑ ስሜቶች፣ የታፈኑ ማንነቶች አሉ ውስጣችን እና እነዚህ የታፈኑ ማንነቶች የራሳቸው ጉዳት ይዘው ይመጣሉ ማለት ነው። በሂደት የሚወጡበት መንገድ እኛን የሚጎዳ ይሆናል ማለት ነው። አንዳንዴ በጣም ኮንትሮላችንን ስተን በጣም አግሬሲቭ ልንሆን እንችላለን። ባውንደሪዎቻችን ጋር ይሄ ወይ በጣም አግሬሲቭ እንሆናለን ወይም ደግሞ ብዙም ባውንደሪ የሌለው ሰው እንሆናለን። ሰዎች እንደፈለጉ እምቢ ማለት የማንችል ሰው እንሆናለን። እምቢ ስለማለት ስፔሻሊ ለብቻውን ብናወራበት ወይም ቪዲዮ ብንሰራበት ደስ ይለኛል። አብዛኛው ሰው እምቢ ማለት የተሳነው ነው። እንደ ማህበረሰብ ራሱ እምቢ የሚባል ነገር የምናውቅ አይመስልንም። የሆነ ሰው ለምሳሌ የሆነ ገንዘብ ፈልገን ብንጠይቀው ብድር ሊሆን ይችላል፣ ወዳጃችን ሊሆን ይችላል። አይሆንም በዚህ ምክንያት ቢለን ማለት ምክንያትም ሳያስቀምጥ እምቢ ማለት መብት አለው ወይ። እኛ ግን እንደ ግዴታ ነው የምናደርገው። ስለዚህ እምቢ መባልን እንደ መዋረድ የመቁጠር ነገር ሁሉ አለ። እንዳለመፈለግ፣ እንደ መጠላት የመቁጠር ነገር አለ እና እንደ ማህበረሰብ ችግር አለ። እኛም እንደዛ ስለምናስብ አንድ ሰው እምቢ ቢለን እንደዛ ነው የምናስበው። እኛም እምቢ ስንል ያን ሰው አለመፈለጋችንን ለማሳየት የምናደርገው ሂደት ነው ወይም ስቴትመንት ነው። ስለዚህ እምቢ ማለት ላይ ጤናማ የሆነ ነገር አስተሳሰብ ያስፈልገናል። አንደኛ የሰው ባውንደሪ ነው። ሰው የፈለገውን ማድረግ ይችላል፣ ካልፈለገ አልፈለግኩም ማለት ይችላል እና ይህንን በጥንቃቄ ማየት አለብን ብዬ አምናለሁ። ስለዚህ አንኮንሽስ ማይንድ ውስጥ የምናገኛቸውን ትራማዎች ወይም ሻዶዎች ወይም የመሳሰሉት ነገሮች ምክንያቱም ዴብዝ ያላቸው ነገሮች ናቸው በጣም አንኮንሽስ ማይንድ ውስጥ የሚቀመጡት። እነዚህ ዴብዝ ያላቸው ነገሮች ከአንኮንሽስ ማይንድ ጋር የሚደረግ ኮሚኒኬሽን፣ ጥርት ያለ ኮሚኒኬሽን ያስፈልገናል። አንኮንሽስ ማይንድን ለመረዳት የሚደረጉ ጥረቶች ያስፈልጉናል። በእነዚህ ውስጥ ነው አንኮንሽስ ማይንዳችንን ሪፕሮግራም ማድረግ የምንችለው። በህልም ፓተርኖቻችንን በማየት ደግሞ መጀመሪያ ችግራችንን አሳይን ማድረግ፣ ከዛ ያንን ችግር ካወቅም በኋላ ዲፕ የሆነ ሲምቦሊክ የሆነ ወይ ሻዶ ኢንቴግሬሽን፣ እነዚህ በዚች አጭር ጊዜ ውስጥ የአንኮንሽስ ማይንድ ላይ ያለው ሻዶ ኢንቴግሬሽን እና ምናልባት ከትራማም ጋር የተያያዘው ነገር አይነሳም በቀላሉ በሚለው ነው። ነገር ግን ስለ ሻዶ እና ከትራማ ጋር በተያያዙ ነገሮች ከዚህ በፊት ቪዲዮ ስለሰራን እነሱን መጠቀም እንችላለን ማለት ነው። ሞር ዲፕሊ ከልባችን የምንሄድባቸው ነገሮች በደንብ አውቴንቲሲቲ በጣም ማተር ያደርጋል። አውቴንቲክ መሆን፣ በሐቀኝነት ከልብ አንድ ነገር ማድረግ፣ ከልብ የሆነ ነገር በጉጉት ኦር በአትኩሮት መንቀሳቀስ እጅግ በጣም ወሳኝ ነው። ከቃላት ያለፈ ነገር ይጠይቃል እንደዚህ አይነት ውስጣዊ ለውጦችና እነዚህን ነገሮች ስንሰራ እንግዲህ ንቁ አእምሯችን አቅጣጫ ይመርጣል፣ የምንሄድበትን ቦታ ይወስናል። ሰብኮንሽስ ማይንዳችንን በሂደት ሪትሬን እናደርጋለን፣ እናስተካክላለን። ከዛ ያ ሪትሬን አድርገን አስተካክለን ስቴቢሊቲ ሲመጣ አንኮንሽስ ማይንዳችን ደግሞ ሴፍሊ ያንን ነገር ከኛ ጋር ኢንተግሬት ያደርገዋል። ያ ነገር በትክክል ከኛ ጋር ዲፕሊ ኮኔክሽን ያለው ሆኖ ሲገኝ ማለት ነው እና ይሄ ኢንተግሬሽን ማንነታችን ይሆናል ማለት ነው። አንድ ነገር ማንነት ከመሆኑ በፊት ብዙ ፕሮሰስ ውስጥ ያልፋል። እኔ እኮ እንዲህ ነኝ የሚለው ፕሮሰስ ውስጥ ከመግባታችን በፊት ስፔሻሊ መቀየር ለምንፈልጋቸው ነገሮች ማለት ነው። አንኮንሽስ ሞር አይደንቲቲ ካደረገው በኋላ ደግሞ ሰብኮንሽስ ድጋሚ ይህንን ነገር አፕዴት አድርጎ በቀን ተቀን ህይወታችን ውስጥ በስፋት እንድናየው እንድንጠቀምበት እንሆናለን ማለት ነው። እዚህ ጋር በቃናት ስላዳመጣችሁኝ ከልብ አመሰግናለሁ።